ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ ሱብሓነሁ ወተዓላ እፍ ከምትለው ቃል በታች ሌላ መጥፎ ቃል ቢኖር ኖሮ ለነሃና ዐን ዛሊክ አላህ ከዛ ቃል ይከለክለን ነበር። የመጨረሻው ቃል ይሄ ነው። ትልቁ ቃል አልታዘዝም እሺ አልልም ማለትማ ይሄ በጣም ከባድ ነው። ወላ ተንሃሩሁማ አታባር አትገላምጣቸው። ማማ ምን ልታዘዝ ምን ላድርግ በል። ወኽፊድ ለሁማ ጀናሐ ዙል ሚነ ረሕማ ከእዝነት ክንፍን ዝቅ አድርግላቸው። ተዋርደ ዝቅ በል። ከዛም ሊሞቱም ይችላሉ በሕይወትም ሊኖር ይችላሉ። ዱዓ አድርግ። ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ ጂሃዱ ፊ ሰቢልላህ በአላህ መንገድ መታገል ነው። ሐታ ከጂሃድ እንኳን ይበልጣል ወላጆችን መካድ። ከዛ በኋላ ወላጅ አባትን ወላጅ እናትን መበደል አለመታዘዝ ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩት። ከባድ ወንጀል ነው። ላ በጭራሽ ወላ ዋሂደተን ሚን ሚአቲን ከ100% እንኳን 1% እንኳን ሐቃቸውን አልተወጣህም። የፈለክ ነገር ብታረግ ሐቃቸውን አልተወጣም ማለት። ወጣት ሆነ ልጅ ሆነ አባትን የምትበድል ከሆነ ነገ ደግሞ ነገራቶች ይቀያየራሉ። ወቲልከል አያም ኑዳዊሉሃ በይነ ናስ ብሏል። እነዚህን ቀናቶች በሰዎች መካከል እንገለባበጣቸዋለን ብሏል። ልጅ ደግሞ እንደዚህ አይነት ነገር ያደርግብሃል ማለት ነው። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أعاذني الله وإياكم من النار. قال الله تبارك وتعالى في كتابه الكريم واعبدوا الله ولا تشركوا به شيئا وقال تعالى وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ربكم أعلم بما في نفوسكم إن تكونوا صالحين فإنه كان للأوابين غفورا. የዛሬ የኹጥባ ትውስታችን ስለ ወላጆች ሐቅ ይሆናል። አላህ ሱብሓነሁ ወተዓላ በብዙ አንቀጾች በብዙ ምዕራፎች በብዙ ሱራዎች የራሱን ሐቅ ከተናገረ በኋላ ቀጥሎ የወላጆችን ሐቅ ይናገራል። ሱረቱ ኒሳ ላይ አላህ ምን አለ? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ወዕቡዱላህ አላህን ተገዙ ወላ ቱሽሪኩ ቢሂ ሸይአ በርሱ ምንንም አታጋሩ በርሱ ምንንም አታጀጋሩ።
ወቢልዋሊደይኒ ኢሕሳና ወአሕሲኑ ቢልዋሊደይኒ ኢሕሳና ማለት ነው። በወላጆች ላይ በወላጅ አባት ላይ በወላጅ እናት ላይ መልካምን ነገር አድርጉ፣ መልካምን ንግግር ተናገሩ፣ መልካም ተግባርን ተግብሩ ይላል አላህ ሱብሓነሁ ወተዓላ። ሱረቱል ኢስራእ በረጅሙ ስለ ወላጆች ሐቅ ይናገራል። ወቀዳ ረቡክ አላ ተዕቡዱ ኢላ ኢያህ፣ ጌታ አዘዘ ላታመልኩ ነው ላትገዙ ነው፣ ኢላ ኢያህ እርሱም ብቻ ቢሆን እርሱም ብቻ ተገዙ፣ አላህም ብቻ ተገዙ ይላል። ወቢልዋሊደይኒ ኢሕሳና፣ በወላጆች ላይ ደግሞ መልካምን ነገር ዋሉ ካለ በኋላ ኢማ የብሉገነ ዒንደከ ልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፊን ወላ ተንሃሩሁማ። አንተ በሕይወት እያለህ እነሱም በሕይወት ኖረው ሁለታቸውም ሊሆን ይችላል እናትህም ወይም አባትህም ወይም ደግሞ ከሁለት አንዱ የዕድሜን ጣሪያ ሲደርሱ ፈላ ተቁል ለሁማ፣ ለእነርሱ ብላ አትበላቸው፣ ኡፊን እፍ አትበል። ምክንያቱም ወላጆች ዕድሜያቸው በጣም በገፋ ቁጥር ይሄ በቁርአን ላይ አርዘለል ዑሙር ይሄ በጣም የእርጅና ጣሪያ ሲደርሱ የሚያደርጉትን ነገር አያውቁም። ሁሉ ነገር ይረሳሉ። ሰገራቸውን ሽንታቸውን ራሱ መቆጣጠር ማይችሉበት ደረጃ ራሱ ይደርሳሉ፣ በጣም ካረጁ ማለት ነው። በዛ ሰዓት ይነጫነጫሉ። የሚናገሩትንም አያውቁም፣ ክፉ ንግግር ይናገራሉ። የሚያዙትም ነገር ከባድ ነው። በዛ ሰዓት ሲያዙ ፈላ ተቁል ለሁማ ኡፊን፣ ኡፍ አትበላል፣ እጭ አትበል፣ መረረኝ፣ አረ በዛብኝ አትበል፣ ታዘዝ ዝም ብለን። ይሄ ቃል ወንጀሉ ማለት ነው። ወላጅን ታዞ ከመታዘዙ በፊት እፍ ካለ ትልቅ ወንጀል ሰርቷል። ሲታዘዝ ዝም ብሎ ነው መታዘዝ ያለበት። አንድ ባሪያ ለሰይዱ ለአለቃው ዝም ብሎ አይደለም የሚታዘዘው፣ ልክ እንደዛ ነው መታዘዝ ያለበት። እፍ ብሎ ከታዘዘ ትልቅ ወንጀል ሰርቷል። እፍ ብሎ ድምር ፕላስ ካልታዘዘ ይህማ በጣም ከባድ ወንጀል። ፈላ ተቁል ለሁማ ኡፊን፣ እፍ አትበል፣ እጭ አትበል። ነቢ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ ስብሓነሁ ወተዓላ እፍ ከምትለው ቃል በታች ሌላ መጥፎ ቃል ቢኖር ኖሮ ለነሃና ዐን ዛሊክ፣ አላህ ከዛ ቃል ይከለክለን ነበር። የመጨረሻው ቃል ይሄ ነው። ትልቁ ቃል አልታዘዝም እሺ አልልም ማለትማ ይሄ በጣም ከባድ ነው። ወላ ተንሃሩሁማ፣ አታባር አትገላምጣቸው። ወቁል ለሁማ ቀውለን ከሪማ፣ ሲያዙ ደግሞ መልካምን ንግግር ተናገር። ያ አበቲ መርሃባ፣ ምን ልታዘዝ በል። ማማ ምን ልታዘዝ ምን ላድርግ በል። ወኽፊድ ለሁማ ጀናሐ ዙል ሚነ ረሕማ፣ ከእዝነትህ ክንፍን ዝቅ አድርግላቸው፣ ተዋርደ ዝቅ በል። ከዛም ሊሞቱም ይችላሉ በሕይወትም ሊኖር ይችላሉ። ዱዓ አድርግ። ወቁል ረቢ ርሐሙሁማ ከማ ረበያኒ ሰጊራ፣ ወቁል ብለበል ረቢ ርሐሙሁማ፣ ጌታዬ እዘንላቸው ማራቸው እዘንላቸው ብለበል። ከማ ረሒማኒ ሰጊራ፣ በልጅነቴ ሲያሳድጉን እንዳዘኑልኝ እዘንላቸው ብለህ ዱዓ አድርግ ይላል አላህ ሱብሓነሁ ወተዓላ ማለት ነው። ወላጆችን መካደም አላህ ዘንድ ከባድ የሆነው አላህ ዘንድ በጣም የሚወደደው ስራ ማለት እሱ ነው። ዓብዱላህ ብኑ መስዑድ በዘገቡት ሐዲስ ቃል ብሎ አለ ሰአልቱ ነቢይ ሰለላሁ ዐለይሂ ወሰለም፣ የአላህን መልእክተኛ ጠየኳቸዋል። ዓብዱላህ ብኑ መስዑድ ልብ ብላችሁ አዳምጡ። አዩል ዐመሊ አሐቡ ኢለላህ ብሎ ጠየቃቸው። ከስራዎች መካከል አላህ ዘንድ እጅግ በጣም የሚወደደው አሐብ ያለው አፍዓለ ተፍዲል፣ በጣም የሚወደደው አላህ ዘንድ በጣም ክብር ያለው የሚወደደው ስራ ምንድን ነው ብሎ ጠየቃቸው ዓብዱላህ ብኑ መስዑድ። መጀመሪያ ያው ሁሌም የአላህ ሐቅ ነው የሚቀድመው። ነቢዩ ምን አሉ? አሰላቱ ዐላ ወቅቲሃ፣ ሰላትን በጊዜው መስገድ ነው አሉ። ከዛ ዓብዱላህ ብኑ መስዑድ ድጋሚ ጠየቀ። ሱመ አዩን፣
ከዛ በኋላ የትኛው ነው? ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ቃለ ቢሩል ዋሊደይን ወላጆችን መኻደም ነው፣ ወላጆችን መታዘዝ ነው፣ እነሱም መንከባከብ ነው አሉት። ሶስተኛ ድጋሜ ጠየቃቸው ثم አዩን ከዛ በኋላ የትኛው ነው ብለው አላቸው። ነብዩ ምን አሉ አልጂሃዱ ፊ ሰቢልላህ በአላህ መንገድ መታገል ነው። ሐታ ከጂሃድ እንኳን ይበልጣል ወላጆችን መኻደም። ከጂሃድ እንኳን ይበልጣል። ልብ በሉ ትልቅ ጂሃድ ትልቅ አጅር ያለው ላኪን ግን ወላጆችን መኻደም ከሱ ይበልጣል። አእምሮ ያለው ሰው ደግሞ የሚበልጥ ነገር እያለ ከሱ ዝቅ ያለ ነገር አይሰራም። አእምሮ ያለው ሰው በላጩን ነው ሁሉ ጊዜ ብልጥ በላጩን ነው የሚሰራው። ጂሃድ ከጂሃድ እንኳን እንደሚበልጥ የሚጠቁሙ ሌላ ሐዲሶች አሉ። እሱንም እንመልከት። አብዱላህ ብን ዐምር በዘገቡት ሐዲስ ቃለ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም አንድ ሰውዬ መጣና ወደ ነቢይ ሰለላሁ ዐለይሂ ወሰለም ፈስተእዘነሁ ፊል ጂሃድ በጂሃድ አስፈቀዳቸው። አንቱ ያላህ መልእክተኛ ጂሃድ እንዳደረግ ፍቀዱልኝ አላቸው። ፊ ሰቢልላህ ጂሃድ ማድረግ እፈልጋለሁ፣ ካፊሮችን መታገል እፈልጋለሁ ፍቀዱልኝ አላቸው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ፈቀዱለት። ጥያቄ ጠየቁት። አሐዩን ዋሊዳከ አባትህና እናትህ በሕይወት አሉን ብለው ጠየቁት። ሰሃባው ምን አለ? ቃለ ነዓም አዎ እንዴታ አባቴም እናቶቼ አሉ ብሎ መለሰ። ነብዩ ምን አሉት? ፈፊሂማ ፈጃሂድ እነሱም በመኻደም ታገል አሉት። ጂሃድ አትውጣ፣ እነሱም በመኻደም እዚሁ ቅርብ ጀነት አጠገብ እያለ ሌላ ቦታ ለምን ትሄዳለህ? ፈፊሂማ ፈጃሂድ እነሱም በማስደሰት እነሱም በመኻደም ታገል በርታ ብለው ነቢ ሰለላሁ ዐለይሂ ወሰለም ነገሩት ማለት ነው። ሌላም ሐዲስ አለ። አቡ ዳውድ በዘገቡት ሐዲስ አንድ ሰሓባ ወደ ነቢ ሰለላሁ ዐለይሂ ወሰለም መጣና ምን አላቸው? ጅእቱከ ኡባይዑከ ዐለል ሂጅረቲ ወተረክቱ አበወየ የብኪያን ያ ረሱላላህ አንቱ የአላህ መልእክተኛ ጅእቱከ መጣው ኡባይዑከ ዐለል ሂጅራ በመሰደድ ላይ ሂጅራ በማድረግ ላይ ቃል ኪዳን ልፈጽም መጣውኝ አላቸው። መጀመሪያ አካባቢ ያው ከመካ ወደ መዲና ሂጅራ ያደርጉ ነበር። ከዛም በፊትም ከሱም በፊትም ሰሃቦች ከመካ ወደ ሐበሻ ሂጅራ አድርገዋል። ሰሃባው መጣና ምንድነው ያላቸው? ጅእቱከ ኡባይዑከ ዐለል ሂጅራ በሂጅራ ላይ ቃል ኪዳን ልግባባህ መጣውኝ፣ ቃል ኪዳን ልፈጽም መጣውኝ። ወተረክቱ አበወየ የብኪያን እናትና አባቴ እያለቀሱ ትቻቸው ሂጅራ ላይ ቃል ኪዳን ልግባባ መጣውኝ ብሎ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ቃል ኪዳን ከዚህ ሰውዬ ጋር ፈጸሙ? ላ አላደረጉት። ያንተ ነቢይ የእኛ ነቢይ አላደረጉት። ነቢዩ ምን አሉ? ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢርጅዕ ኢለይሂማ ፈአድሒክሁማ ከማ አብከይተሁማ ወደ እነሱ ተመለስ፣ እንዳስለቀስካቸው አስደስታቸው፣ እንዳስለቀስካቸው አስቃቸው። ተመለስ፣ ከአንተ ጋር ቃል ኪዳን አልግባባ ማለት ሱብሃነላህ። እና የወላጅ ሐቅ ከባድ ነው። ወላጆችን መኻደም የጀነት ኸይሩ በር ማለት እሱ ነው። ነቢ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን አሉ? ቃል አልዋሊዱ አውሰጡ አብዋቢል ጀና ኢን ሺእተ ፋዲዕ ዛሊከ አልባብ አው እሕፈዝሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አልዋሊዱ ወላጆች አውሰጡ አብዋቢል ጀና አውሰጥ ማለት መካከል ማለት አይደለም። አውሰጥ ማለት መካከል አይደለም። እዚህ ጋር ከጀነት ኸይሩ በሩ ማለት እነሱ ናቸው። ከጀነት መልካም የሚባለው ጥሩ በር የሚባለው እነሱ ናቸው። ከፈለክ ይህን በር ጠብቀው፣ ካልፈለክ ደግሞ አጥፈው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩት። ይህ ማለት ዛቻ ነው።
ያህን በር ካበላሸ ቅጣት ይጠብቃል ከጠበቀው ደግሞ እንደሚታወቀው ጀነት ትገባለህ አሉት ስለዚህ የወላጆች ሐቅ በጣም ከባድ ነው ለወላጆች የፈለግነውን ያህል መልካም ነገር ብንውል እነሱን ብንኻድም ሐቃቸውን ልንወጣ አንችልም በጭራሽ አበደን ሐቃቸውን ልንሞላ አንችልም ይህን የሚጠቁም ሐዲሶች አሉ روي أن رجلا قال لرسول الله صلى الله عليه وسلم عند سوي متانا ودع الله ملك تنيا من على تشو إن أبوي بلغا مني في الكبر أني ألين منهما ما ولي مني في الصغر بدم الدم إيه عند صحابة ودع الله ملك تنيا متانا من على تشو يا رسول الله أنت يا الله ملك تنيا እኔ ለወላጆቼ ለዘብተኛ ነኝ እታዘዛለሁ ሁሉ ነገር ኻድማቸዋለሁ በልጅነቴ ለኔ ያደረጉትን መስዋዕትነት በአጠቃላይ ከፍላለሁ ሁሉ ነገር አደርጋለሁ በልጅነቴ ያዝሉኝ ነበር አሁን አዝያቸዋለሁ ሲያበሉኝ ሲያጠጡኝ ነበር አሁንም አበላለሁ አጠጣለሁ ሁሉ ነገር አደርጋለሁ فهل قضيت حقهما ሐቃቸውን ሞልቻለሁ ሐቃቸውን ፈጽሜያለሁን ብሎ ጠየቃቸው ነብይ ሰለላሁ ዐለይሂ ወሰለም ፈጽማ አላሉት ላ አላሉት በጭራሽ ነብዩ ምን አሉት قال لا በጭራሽ ሐቃቸውን አልፈጸምክም ምክንያቱም فإنهما كانا يفعلان ذلك وهما يحبان بقاءك አንተ ልጅ ያለህ ወላጆችህ ሲኻድሙ የነበረው ሲንከባከቡ የነበረው ያንተ መኖርን ያንተ ለውጥ ያንተን ስኬትን ፈልገው ነው وانت تفعل ذلك وانت تريد موتهما አንተ ግን ነገር ግን አንተ የምታደርገው የምትኻድማቸው የነሱ ሞት ፈልገው ነው አሉት እንደሚታወቀው ወላጆች የእድሜን ጣሪያ ሲደርሱ ቤተሰብ ኻዳሚዎች ምን ይላሉ እንደው ወይ አላረፉ ኻዳሚዎችም ተቸገሩ ይባላል እንደው ባረፉ ጧሪዎችም ራሱ ተቸገሩ ብለው የሚናገሩት አባባላል ንግግራል አንተ እነሱን ሞት እየተጠባበክ ነው የምትኻድማቸው ወይ ለዚች እድሜያቸው ነው እንዴ እኔ መጥፎ ንግግር መጥፎ ቃል የምጠቀመው መጥፎ ነገር ማደርገው እያልክ ነው እነሱ ግን አላንተ ሲያደርጉት የነበረው መስዋዕትነት አንተ እንድትለወጥ ተምረ ኢንጂነር እንድትሆን ቀርተ ዓሊም እንድትሆን ነው ያንተ ግን በተቃራኒ ማለት ስለዚህ በጭራሽ ሐቃቸውን አልተወጣም ማለት በሌላም ሐዲስ አንድ ሰውዬ ወደ አላህ መልእክተኛ መጣና እኔ እናቴን በጣም ኻድማት ነበረ እናቴን በጣም ነው ኻድማት እና ሐቋን ተወጥቻለሁ ብሎ ጠየቃቸው ያላህ መልእክተኛ ምን አሉት ላ ወላ ዋሂደተ ሚን ሚአቲን ላ በጭራሽ ወላ ዋሂደተ ሚን ሚአቲን ከ100% እንኳን 1% እንኳን ሐቃቸውን አልተወጣም የፈለክ ነገር ብታረግ ሐቃቸውን አልተወጣም ማለት ከዛ በኋላ በጎንም ደግሞ አበረታቱት ولكنك قد أحسنت والله يثيبك على القليل كثيرا ነገር ግን መልካም ስራ ሰርተሃል ስንት አባቱም ያስከፋል ስንት አባቱም ማይታዘዛል ነገር ግን አንተ መልካም ስራ ሰርተሃል ጥሩ ነገር ነው ያደረከው والله يثيبك على القليل كثيرا الله በትንሽ ስራ ብዙ ስራ አድርጎ ይመነዳሃል ብዙ አጀር ይሰጣል በዚች በትንሹ ስራ ብለው ነብይ ሰለላሁ ዐለይሂ ወሰለም መጨረሻ ላይ አበረታቱት ማለት ነው እና የወላጆችን ሐቅ بجراش لنوطا أنشلم أعوذ بالله من الشيطان الرجيم قال الله تبارك وتعالى واعبدوا الله ولا تشركوا به شيئا وبالوالدين إحسانا قلت ما سمعتم واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه يغفر لكم إنه هو الغفور الرحيم والبر الكريم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه أجمعين أما بعد
ወላጆችን መበደል ዕቁቁል ዋሊደይን ከባድ የሆነ ወንጀል ነው። ከባድ የሆነ ቁጣን የሚያወርድ ነገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን አሉ? ለሰሃቦች ምን አላቸው? አላ አዋጅ ንቁ፣ አላ ኡነቢኡኩም ቢአክበሪል ከባኢር፣ ከትላልቅ ወንጀሎችን ልንገራችሁን ብለው አሏቸው። ሰሃቦቹ ምን አሉ? ይህን ያሉት ደግሞ 3 ጊዜ ነው ደጋግመው፣ አላ ኡነቢኡኩም ቢአክበሪል ከባኢር 3 ጊዜ ትልቁን ወንጀል ልንገራችሁን ብለው ደጋግሞ ሰሃቦችን ጠየቋቸው። ሰሃቦች እውቀትን ስለሚፈልጉ ቃሉ በላ ያ ረሱላላህ፣ አንቱ የአላህ መልእክተኛ አወና ንገሩን ብለው አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልኢሽራኩ ቢላህ፣ የመጀመሪያው ከባድ ወንጀል በአላህ ላይ ማጋራት ነው። ከዛ ቀጠሉና ሱመ ዕቁቁል ዋሊደይን፣ ከዛ በኋላ ወላጅ አባትን ወላጅ እናትን መበደል አለመታዘዝ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩት። ከባድ ወንጀል ነው። በሌላም ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሪዳ ረብ ፊ ሪዳል ዋሊድ፣ የአላህ ውዴታ ያለው በወላጅ ውዴታ ላይ ነው። የወላጅ ውዴታዎችን ወላጅ አባት ወላጅ እናት ከወደዱልህ አላህ ወዶልሃል። ሪዳ ረብ የጌታ ውዴታ ያለው ፊ ሪዳል ዋሊድ በወላጆች ውዴታ ላይ ነው። በተቃራኒም ወሰኸጡ ረቢ የጌታ ቁጣ ያለው የጌታ የአላህ ስብሓነሁ ወተዓላ ጥላቻ ያለው ፊ ሰኸጢል ዋሊድ በወላጆች ቁጣ ላይ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ስለዚህ ልንጠነቀቅ ይገባል ወላጆቻችንን የምንበድል ሰው ማለት ነው። ወላጆቻችን የምንበድል ሰው አንደኛ ትልቅ ወንጀል የፈጸመ፣ ሁለተኛ ደግሞ ዱንያ ላይ ዋጋ ያስከፍለናል። ለዚህም አንድ ቂሷ ልንገራችሁ። አንድ ልጅ ነበረ አባቱን የሚበድል። ሲበድል ምን ያደርግ ነበረ? ድርጊቱ አባቱን ማለት ነው እየጎተተ ከግቢ አስወጥቶ በር ላይ ያደርገዋል። እየጎተተ ማለት ነው፣ ልክ እንደ ተራ ነገር ማለት ነው። ታዲያ ልጅ ወደፊት አባቱ መሆኑ አይቀርም። አሁን ልጆች የሆኑት ወደፊት ደግሞ አባት ይሆናሉ። ታዲያ ይሄ ልጅ ወለደ። ልጅ ከወለደ በኋላ የራሱ የገዛው ልጁ ምን ያደርገው ነበረ? ጎትቶ በሩ አድርሶ ከበሩ ያስወጣው ነበር፣ አሳልፎ ማለት ነው። እሱ ምንድነው የሚያደርገው? እስከ በር ድረስ ነበር አባቱን እየጎተተ የሚያወጣው። የሱ ልጅ ደግሞ ከበሩ አሳልፎ ውጭ ያወጣው ነበር። በየጎዳናው ያዋርደው ነበር። ከዛ በኋላ አባት ጥያቄ ጠየቀ። ይሄ በዳይ አባት ማለት ነው። ያ ቡነይ ልጄ ሆይ እኔ እኮ አባቴን ያንተን አያት እስከ በር ድረስ ነበረ ምጎትተው፣ አንተ ደግሞ ለምን ጎዳና ላይ ለምን ታወጣኛለህ ብሎ ጠየቀው። ልጅ ምን አለ? ሃዚህ ዚያደቱን፣ እቺ ጭማርቴ ናት አለ። ይሄ ጭማሪ ነው ብሏል። ስለዚህ ዛሬ አንተ ወጣት ሆነ ልጅ ሆነ አባትህን የምትበድል ከሆነ ነገ ደግሞ ነገራቶች ይቀያየራሉ። ወቲልከል አያም ኑዳዊሉሃ በይነ ናስ ብሏል። እነዚህን ቀናቶች በሰዎች መካከል እንገለባበጣቸዋለን ብሏል። ልጅ ደግሞ እንደዚህ አይነት ነገር ያደርግብሃል ማለት ነው። ጥንቃቄ ያስፈልጋል። ወላጆችን ላናስከፋ በጣም ይገባል ማለት ነው። ሷሃቦች እንደሚታወቀው እንደኛ አይደሉም። ልጆች እንደኛ አይደሉም። ወላጆቻቸውን በጣም የሚኻድሙ፣ ወላጆቻቸውን በጣም የሚታዘዙ ነበሩ። የአቡ ሁረይራን ቂሷ ልንገራችሁ። አቡ ሁረይራ አንዴ እናቱ ጠራችው። እናቱ ስትጠራው ለበይክ አለ፣ አቤት አለ። አቤት ካለ በኋላ ደነገጠ። የእናቱ ድምፅና የእሱ ድምፅ ሲገናኝ የእሱ ድምፅ ትንሽ ከፍ ብሏል። ወይኔ ከእናቴ ድምፅ በላይ የኔ ድምፅ በጣም ከፍ ብሏልና በጣም ተጨነቀና እስትግፋር ማድረግ ጀመረ። ከእናቴ በላይ እንዴት ድምፄን ከፍ አደርጋለሁ ብሎ ማለት ነው። ከዛ በኋላ ምንድን ነው ያደረገው? እስትግፋር አደረገ። ከዛ በኋላ ወደ ገበያ ወጣ። በዛ ሰዓት ባርነት ስለነበረ 2 ባሪዎችን ገዛና ዒትቅ አደረጋቸው።
ቁርአን እየቀራ ኢነል ሐሰናት ዩዝሂብነ ሰይአት ብሎ ቁርአን እየቀራ መልካም ስራዎች እኮ መጥፎ ስራዎችን ያብሳሉ እያለ ይሄን ነገር አደረገ። ድምጽ ከፍ ብሏል ብሎ እኮ ነው። ሰሃቦች ይሄን ያልነበሩ በጣም ይጨነቁ ነበር። ስለዚህ እነሱን ልናስቀይም ልንበድል አይገባም። መልእክቱ ነው። ትምህርቱ ወላጆችን ኻድሙ፣ ታዘዙ። ወደፊት እኛን የሚያከብሩና የሚታዘዙ ልጆች ይኖሩናል። ጥሩ አባት መሆን እንችላለን። ትምህርቱ ነው። አላህ ሰምቶ ከሚጠቀሙ አላህ ያድርገን። አላ ወሰሉ ወሰሊሙ ረሐኩሙላህ على محمد بن عبد الله كما أمركم ربكم في كتابه حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على آل إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك على محمد وعلى آل محمد كما باركت على آل إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين وأذل الشرك والمشركين ودمر أعداء الدين ودمر أعداء الدين اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار واجعله لنا حجة يا رب العالمين واجعله لنا حجة يا رب العالمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون